ينزل ربنا إلى السماء الدنيا የሚለው ሐዲስ ወደ ሰማይ الدنيا ይወርዳል ብላችሁ ነው ቀጥታ የምትፈስሩት። በሚወርድበት ጊዜ በዛቱ ነው ወይ? እነዚህ ሶስት ጥያቄዎች ትመልስልኛል። የመጀመሪያ ጥያቄ ምንድነው? ስለምንድነው? እና ለምሳሌ መውሊድ ቢድዓ ነው። ስለዚህ እኛ ቢድዓ እንሰራም ትላላችሁ አይደለ? አንተ መውሊድ ይቻላል ብለህ የምታምን ሰው ነህ? እኔ ያው መውሊድ ይበቃል ብዬ ነው የማምነው። እናንተ ግን ቢድዓ ስላላችሁ ቢድዓ አትሰሩም እናንተ። ሐቂቀተን ይሄን ንገረኝ። መውሊድ ይቻላል ብለህ ነው የምታምነው አይደል አንተ? አዎ ይሄ ቢድዓ ነው ብላችሁ ነው ከእናንተ ዘንድ የምታምኑት አይደለ? ታዲያ የትም ማለት ነው። እናንተ ቢድዓ አትሰሩ፣ ሌላ ቢድዓ አትሰሩ። አስበለ አደንግጥ አይደል? መሳቅ ሳይሆን ማለት ነው። መሳቅ እውቀት አይሆንም። መሳቅ እውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ? አልተቀ እኔ ይሄንን አዎ ብያለሁ። ቢድዓ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው የማምነው። ቢድዓ ደግሞ እናንተ በቃ ይቻላል ብለህ የምታምን ሰው ነህ አይደል? በጣም ጥሩ። መውሊድ ማለት ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር ማለት ነው። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰላም የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃው እና ትልቁ ላይ አድርጌታለሁ። የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ አውጣ። እሺ ያው ትልቁ ላይ ነው ሐዲስ። ለጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲስ እንትን የለኝም። እዚህ ጋር መጽሐፍ አለ አወጣልሃለሁ። የቱ ጋር አውጣ ሐዲስን መቼ እንደተወለዱ ቀኑና ኪታቡ የለኝም ማለት ነው። አውጣ። ኪታቡ የለኝም እጅ ለጊዜው። አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብን እኔ ጋር ጥያቄ ነው የጠየቁህ አልኩህ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አውጣ ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁህ። አንተ ወደ አንዴ ኪታቡ የለኝም ብሎ ሊያመልጥ ነበር። እኔ ጋር ኪታብ አለ። የትኛውም ኪታብ ላውጣልህ ንገረኝ። አንተ የቱ ጋር አውጣ? ጥያቄ የኔ መጀመሪያ ጥያቄ የጠየቁህ ምንድን ነው? ባሾች ሁለተኛ እኔ ቤት ስትገቡ ሁለተኛ አልኩኝ ይቅርታ፣ ለአስረኛ ጊዜ ሁሌ ይገባሉ። እንደፈለጉ ዝም ብለው አውርተው መውጣት ነው የሚፈልጉት። ኮሜንት ላይ ሲሳደብ ነው ያስገባኸው። በነገራችን ላይ ተሳዳቢ ማን ያደረጋችሁ? ከእውነት በራቃችሁ ጊዜ ስድብን እንጂ ሌላን በቃ አልተሰጣቸው። አንድ ሰው ወላሂ ላዚም ከሐቅ መንገድ ከራቀ ትልቁ ቅጣት እርሱ በባጢል ላይ መሄዱ ነው። በቃ በዚያ ላይ የስድብ መንገድ ሲሄዱ ታያቸዋላችሁ። ይህ ትልቅ ቅጣት ነው። وهذا عقاب لهم بسبب ما تركوه يعني للحق የተውትን ሐቅ አስመልክቶ አላህ ሱብሓነሁ ወተዓላ የቀጣባቸው ትልቅ ቅጣት ነው። ለሚናገሩት ንግግር አንድ ንግግር ማስረጃ እንኳን ማምጣት አይችሉም። አያችሁ፣ ይሄን ሐዲሱን አያውቀውም የት እንዳለ። ሐዲሱን ነገርኩሽ። እሺ ትርጉሙን ንገረን። ትርጉሙን አያውቀውም። እሺ ምን ደግሞ ኢንካር ያደረገ ነው ብሏል። እሺ የት ጋር ነው ያለው? የለም። ግን እኮ ማለት ነው እነሱ ለአላህ ማለት ዓለማት ላይ ያሉ ነገሮች በሙሉ አይገቡትም እኮ ነው የሚሉትና አላህ ከእርሱ በላይ ከፍ አለ ስንል ለአላህ ቦታ ሰጠ ነው ወይንም አቅጣጫ ነው በሚለው አይደል? አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ? እህት ድጋሚው ምን አልኩኝ? ምን አለ አላህ በቁርአን ላይ ስለራሱ? ምን አለ? الرحمن وعلى العرش استوى ማለት ነው። እንዳተርጉሙ ከሆነ ማለት ነው ማለት እኔ እንደማውቀው ከሆነ በጣም ብዙ ኺላፎች ሰምቻለሁ። ግን አራቱ መዝሀቦች አሉና በአንደኛው መዝሀብ ስንል አላህ እኛ ላይ አርሽ እንዳይወርቅ ተቆጣጠረልን እሱ በአዝነቱ ማለት ነው። እህት الرحمن ማለት ነው አዛኝ። አላ ማለት ነው ከፍ አለ። العرش ማለት ነው ወደ አርሽ በላይ ውስጥ አለቀ። ይሄ የአላህ ቃል ነው። ይሄ ያዙ። ከዚያ በኋላ ይሄን ባህሪ ሆነ አሁን የገለጽ ወይ ነው ትክክለኛው ትርጉም الرحمن አዛኝ አምላክ على العرش ከአርሽ በላይ استوى ከፍ አለ። አለቀ። ይሄ ትርጓሜ። ከዚህ በኋላ ይሄን ቃል እንድትክዱ የተለያየ ፍልስፍና ቃላቶች እዚህ ጋር አስነስተው እኔ ከአላህን ለማጽናት ነው ከቦታ ከአቅጣጫ ምናምን በማለት ይሄንን አትስሟቸው። እሺ የአላህ ቃል ግልጽ ነው።
ግልጽ በሆነው ቃሉ ያዙ። አላህ ከአርሽ በላይ ከፍ አለ አለቀ በቃ። እሱ የተናገረው ይሄ ነው። ከቦታ ይፈልጋል ወይ አለኛ ወይ አላለም። እኛ አላህ ስብሐነሁ ወተዓላ ከአርሽ የሚፈልገው ነገር የለም። ይሄንን ያለ ከቦታ የሚፈልገው ስላለ ነው ይሄንን ከአርሽ በላይ ነው ያሉት ይላሉ። አይደለም አላህ ከአርሽ በላይ ነው ያን ነው እርሱ ከአርሽ በላይ ነው ስላለ ነው። ስለ አላህ ስትሰሙ ጊዜ የተናገረውን አምኖ መቀበል ግዴታ ነው። በታቻለ አይደለ እና አላህ ስብሐነሁ ወተዓላ ከአርሽ በላይ ነው ብሏል። ከአርሽ በላይ ነው ብሎ እንደተናገረው እሱን አምኖ መቀበል ግድ ነው። እሺ ያ ነው። እሺ ጀዛከላህ። ሁለተኛ ጥያቄ ደግሞ ማለት ነው አላህ የት ነው ያለው የሚለው ጥያቄ ማለት አላህ ሁሉም ቦታ አለ፣ አላህ በእውቀቱ ነው ከኛ ጋር ያለው። እነዚህ ነገራቶች አላህ የት ነው የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ጠይቀው ሰዎችን እየፈተኗቸው ተመልሷል። ያንንም እርሳቸው ያረጋገጡት አለ። ሶሒሁ ሙስሊም ላይ ጸድቋል። ነቢያችን ሰለላሁ ዐለይሂ ወሰለም አንዲትን ባሪያ ሴት ምን ብለው ጠየቋት? አይን አላህ አሏት። አላህ የት ነው አሏት። ቃለ ፊ ሰማ ቃለ ፊ ሰማ አይ አለ ሰማ እሱ ከሰማያት በላይ ነው ብላ መለሰ። ኢነሃ አዕቲቀሃ ፈኢነሃ ሙእሚና አሉ። ትክክለኛ አማኛች ሴት ብለው መስክረውላታል። አላህ ሱብሓነሁ ወተዓላ ከሰማያቶች ሁሉ በላይ ከአርሽ በላይ ነው። አላህ የት ነው የሚለውን ጥያቄ ነቢዩ ሰለላሁ ዐለይሂ ወሰለም አረጋግጠውታል። ሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አለ መሰለሽ? አራሒሙነ የርሐሙሁም አራሕማን ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላችሁ ዘንድ አሉ። የት ያለው? በሰማይ ያለው ያዝንላችሁ ዘንድ ከቶች ያለ አይደለ? ስለዚህ አላህ ሱብሓነሁ ወተዓላ ከሰማያት በላይ ከአርሽ በላይ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ተናግረዋል። አብደላህ ብን መስዑድ ምን ይላል? አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም ይላል። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው አለ። አየሽ፣ ከእኛ ጋር በምኑ ነው ከተባለ በእውቀቱና በእይታው በእርዳታው ከእኛ ጋር የተሻለ አይደለ? በማንነቱ ግን አላህ ስብሐነሁ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለሙ ሁሉ በላይ ከሰማያት ከአርሽ በላይ ነው። እሺ እንደዛ ካልን ማለት ነው አላህ ከአርሽ በላይ ነው ካልን ከአርሽ በላይ የሆነ ቦታ አለ ብለን እየገለጽን ነው እኮ ማለት ነው። መጀመሪያ ሙስሊም ነበርኩ። አሁን ምንድን ነህ? አሁን ቀይሬያለሁ። አሁን ክርስቲያን ነህ? ይኸው ምስክር። እሺ አርካኑ ሶላት ስንት ናቸው? 5 አይደለም። ሶላቱል ጀናዛ ስንት ረካ አለው? ኦኬ ሰላቱል ጀናዛ ምን ሲጀመር እኮ ሰላቱል ጀናዛ ምን ያለው ሰላት እኮ ረካ ምናምን ምን የለውም። እዛው ቆማ ነው የምታሰላምተው። እኔ እኮ ለሸወደ እኔ በጣም ነው እኔ መልስልሃለሁ። ወላሂ ብዙ ነው መልስልህ። ኧረ አልመለስክም። አርካኑ ሶላት 5 ነው። አርካኑ ሰላት እሺ ከምሳ ወይም አይደለም ሲታ ኢማን አይደለም፣ እንደዛ ነው አይደለም። አታውቅም። አርካኑል ኢማን 5 አርካኑል ሙስሊም 6 አይደል እንዴ? ችግር የለውም። ዝም ብለህ እስኪ ተረዳኝና ከዛ በኋላ እኔ ላይ ስህተት ስታገኝ ትናገራለህ። እሺ አርካኑል ሙስሊም 6 ነው አለ ሰውዬ። ዮሐና በጣም ትችላለህ። እኔ አርካኑል ሙስሊም 6 ነው አይደለ? አሃ ይሰማ በጣም ነው የቀረ። የት ነበር የቀረ አይደል? ምን ቁርአን ዋይ ይሄን ኪታብ የት ነው የቀረ? አርካኑል ሙስሊም 6 ነው። እሱ እኮ የት ነው አይባልም። እንደዚህ እንዳፈዙት ምናምን ክርስቲያን መስየክ እንዳትሸወደ እንትን እራሱ እኔ እነግርሃለሁ እኮ በሁሉ ስላወቀው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ሁለት ጥያቄዎች ነበሩኝ። እሱ ትላንትና ጠይቄ ነበር በኮሜንት ግን መልሰህልኛል። ለኔ ግን ያልኩ ጓደኛዬ አሁን ይዤው መጥቼ እዚህ ጋር ነው ያለውና እንዴ ትላንት የጠየቁን ሁለት ጥያቄዎች እንዲሰማና እንድትመልስልኝ ፈልጌ ነበር። ይቻላል? እሺ ይቻላል። እሺ አንዱ እናንተ እንትኖች ምንድነው የአይሁድ እምነት አይነት ነገር ነው የምትከተሉት ብሎ ይለኛል ማለት ነው። አቂዳቸው የነሱ አይነት ነው ብሎ ይለኛል። ሌላው ደግሞ ሼህ መሐመድ አብዱል ወሃብን ረሱል ሰለላሁ ዐለይሂ ወሰለም
ተናግረዋል ያለው በመጥፎ ነው ማለት መጥፎ ሰው ይመጣል እምነታቸውን ሊያበላሽ የሚመጣ ሰው አለ ብለው ተናግረዋል የሚል ሐዲስ አለ ብሎ አጣቅሶ የተናገረበትም አለና ይሄ እንዴት ይታያል? እሺ አለ ልጁ አጠገብህ ነው? አዎ አናግረኝ። ሰላም እንዴት ነህ? ሰላም ነው ይሰማ? አልሐምዱሊላህ አማን ነው። አልሐምዱሊላህ። እምነታችሁ ከአይሁድ እምነት ነው ብላል እንዴ? ይሰማል። እምነታችሁ የአይሁድ እምነት ነው ብላ እኔ ያልኩት አላህን በጅስም አድርጋችሁ ከዓርሽ በላይ ቁጭ አድርጋችሁ ካደላደላችሁት ነሰራና አይሁዳ የሚከተሉት እምነት ምንም ልዩነት የላችሁም ብየዋለሁ። الرحمن على العرش استوى ማለት ምን ማለት ነው? الرحمن على العرش استوى ማለት ነው ማለት ነው። ሁለተኛ መልስ ልስጥህ። የሁለተኛው ያልኩትን ነው። ከዛ መልስ ትሰጠኛለህ። መልስ ላለ ሁለተኛው ደግሞ አንድ የአይሁድ እምነት ነው እምነታችሁ ከማለትህ በፊት መጠየቅ ከሆነ መጠየቅ በዚህ ጉዳይ ላይ እምነታችሁ ምንድን ነው ብለህ ጠይቅ። አንተ ግን አሁን ወስነህ ከሆነ እየተናገርክ ያለህ በዚያ ላይ ልትጠይቅ ነው። እሺ የአይሁድ እምነት ነው እንድትል ያደረገህ የአይሁድ እምነት እንደዛ የምታምን ከሆንክ ነው። የአይሁድ እምነት ምንድን ነው? እስኪ ንገረኝ አንተ መጀመሪያ። ታውቀዋለህ የአይሁድ እምነት? አዎ አውቀዋለሁ። ምንድን ነው እምነታቸው? አይሁዶች በሰማያት አለ ብለው ያምናሉ ፈጣሪያቸውን። የት ነው ማስረጃ? ማስረጃ የት ነው? የምን ማስረጃ? የአይሁዶች እንኳን የአይሁዶች አለን የራሴ ማንም ቢያልጨርስኩም ታዲያ አይሁዶች በሰማይ አለ ብለው ያምናሉ አምላካቸውን አልክ። የቱ ጋር ያገኘህ ማስረጃ ምንድን ነው? አንተም እንደዛ ብለን የምታምነው በሰማይ አለ ወይም ደግሞ በዓርሽ ላይ ያለ ነው የምትለው? እኔ እንመጣለን። አይሁዶችን እምነት ከየት ነው ያገኘኸው? ታውቀዋለህ? አታውቀውም? ግን ዝም ብለህ ማስረጃ የቱ ጋር ነው? ሁለተኛ ያዝና የአንደኛው ማለት ነው። ታውቀው አንዴ ከአንደኛው መቼ ወጣህ? መጀመሪያ የቱ ጋር ነው የአይሁዶች እምነት ያገኘኸው ማስረጃ ምንድን ነው? ይኸውልህ ልጨቃጨቅ አይደለም። ጠይቀኝ ያልከኝን መልሼልሃለሁ አይደል? ለምን እንደዛ አልከው ብለኸኛል። ያለ ማስረጃ ሰዎችን ትወነጅላለህ እንዴ? እምነታቸው የአይሁድ እምነት ማክፈር እኮ ነው። አልገባህም እንጂ አንተ አይሁዶች ካፊር ናቸው እስካሁን አክፈዋለሁ። ተረጋጋ። ቆይ እንዴ አይሁዶች ካፊር ናቸው አይደለ? ሙስሊሞች ካፊር ናቸው። እምነታቸው የአይሁድ እምነት ነው ካልክ የአይሁድ እምነት ምንድን ነው መጀመሪያ ታውቀዋለህ ወይ? ዑዘይር የአላህ ልጅ ነው ብለው ያምናሉ። እኛ ዑዘይር የአላህ ልጅ ነው ብለን እናምናለን። መጀመሪያ አላዳመጥከኝም ማለት ነው። ምንድን ነው ያልኩህ? አንተ ዓርሽ ላይ ተደላድሏል ወይም ደግሞ ዓርሽ ላይ ወጭ ብሏል ካል ተመሳሳይ ነህ አልኩህ። እሺ ችግር የለውም። አይሁዶች እንደዛ እንደሚሉ የቱ ጋር ነው ያገኘኸው አንተ? ማስረጃ ምንድን ነው? የአይሁዶ መጽሐፍ ልግለጽልህ ነው። እንደዚህ ሲል የሰማኸው ሾመር ኮምቦልቻ ነው አይደለ? የት እንደሆነ እራሱ አያውቅም። ጃህል ነው። እኔ ልንገርህ በቂ ነው። ዑመር ኮምቦልቻ ማለት እኮ ያልተቀዳ መጽሐፍ ነው። ባህር ናቸው። የቱ ጋር ነው ማስረጃው? ከየቱ ጋር ነው? አያውቀውም። ወላሂ ላዚ አስተምረናለሁ። ሂድ አምጣውና ጫት መቃም ሊያስተምረን ይችላል። መውሊድ መብላትና ድቤ መደብደብ ሊያስተምረን ይችላል። ይህን አንችለው። ስማቸው ራሱ መጥራት ራሱ ይከብድሃል። ና የቱ ጋር ነው አይሁዶች አምላክ ከሰማይ ዝም ብለህ እንደዛ አይደለም። በስርዓት ምንም የሚያውቁት ነገር የለም። የአይሁድ እምነት ነው ብለው ስለሚሰድቡላቸው አህለሱናዎችን የአይሁድ እምነት ነው ይላል። ማስረጃ አይሁዶች እንደዚህ ብለው እንደሚያምኑ ሲባል እኔ አላውቀውም ይላል። የቱ ጋር ነው አይሁዶች እንደዚህ ብለው እንደሚያምኑ ማስረጃ የቱ ጋር ነው ያገኘው? መጽሐፉን ለምን አነብልሃለሁ? እንደዛ ነው የሚለው። ያለ ማስረጃ ሰዎች ላይ እንዴት ታወራለህ? አላህ በቁርአን ላይ ብሏል። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ይላል። ገብቶሃል አይደል? ካፊር ናቸው እነሱ። አይሁዳትም ካፊር ናቸው፣ ክርስቲያንም ካፊር ናቸው። ምክንያቱም አላህ ፈጣሪን ሙጀሲም አድርገውታል፣ አካል አድርገውታል። ካፊር ናቸው አይሁዶች። አይሁዶች ካፊር ናቸው። አይሁዶች ኖርማሎቹ አይደል? አህሊል ኪታብ ኖርማሉ አይደለም እያልኩ ያለው ሙጀሲም የሆኑትን ነው እያልኩ ያለው። ልክ እንደናንተ ማለት ነው። ሙጀሲም የሆናችሁትን አይሁዶች ሙጀሲም መሆናቸው ማስረጃ የቱ ጋር ነው? ሙጀሲም አስሉ አይደለም የሚልህ ሙጀሲም አሁን የሚከተሉት አይሁዳዎች። እሺ አይሁዶች ሙጀሲም ለመሆናቸው ማስረጃ የቱ ጋር ነው? የቱ ጋር ያገኘው?
ነገርኩህ እኮ ቅድም እኔ የአይሁድ መጽሐፍ ገልጬ አላመጣልህም አልኩህ። ያለ ማስረጃ ለምን ታወራለህ? አይከብድም? ያለ ማስረጃ ዝም ብሎ ማውራት ሙስሊም አይደለህ አንተ? ከዚህ በላይ ለምን አልናገርም? ያለ ማስረጃ ታወራለህ? ምን ፊት እኔ እንደሌላው ሰው አይደለሁም። እኔ መጥፎ ሰው ነኝ ልንገርህ። ያለ ማስረጃ አንዲት ፊደል እንድትናገር አላደርግህም። እኔ ደግሞ ማምነው አይሁዶችን ማለት ነው። ስማ ጫት ትገባለህ እንዴ? አፈቀቀም ትችላለህ? የምትችለውን ነገር እናወራ እንዴ? ስንት ጊዜ ትገባለህ? ጫት በቀን ጊዜ ይቅርታ፣ በሳምንት ጫት አንተ ዝም ብለህ በጭፍን በጥላቻ የታወርክ ነህ። ጫት እኔ አልቅምም ነው እያወራኝ ያለህ አይደለም። የምትችለውን ነገር እናውራ እያልኩ ያለ ማስረጃ ከሆነ የምታወራው እኔ ጋር ባታወራ ስለማልቅም ጤነኛ ነኝ። ስለማልቅም ደግሞ እንትን ላይ ልታደርግ ነው። አልቅምም። ድቤ ትመታለህ። የምትችለውን ነገር ልጠይቅ። እሺ ድቤ ትመታለህ? ድቤ መደብደብ ትችላለህ ወይ? ድቤ ሀድራ ምናምን ድቤ መደብደብ እብሪቅ ክል اللهم صل على محمد አልታደልኩም። ለዛ ለመምታት እንኳን አልታደልኩም። على محمد نبي الزين የቁረተ ሻፊ 1 2 3 4 5 6 7 8 9 10 11 12 13 በነብዩ ስም እያሾፍክ ነው። 15 መሀይም ደንቆሮ ማትረባ ውሻ ተመልከታቸው። እነዚህ ናቸው አህባሽ ብሎ ማለት። እነዚህ ናቸው አህባሽ ብሎ ማለት ማን ሲል እንደሰማ ታውቃላችሁ? አህለ ሱናዎችን የአይሁድ እምነት ተብሎ የሚነግራቸው ሼህ ዑመር ኮምቦልቻ ነው። የአይሁድ እምነት ይላቸዋል። ወላሁ ገኒዩን ዐኒል ዓለሚን ብሏል። ይሄ ወሁወል ዋሂዱል ቀሃር ብለው ቀህሩል ዑሉዊ ወዛቲ ወልመካነቲ ወሱልጣኒ ሱብሃነላህ። ምንም ከእውቀት ነፃ የሆኑ ትውልዶችን ያፈሩት ጫት መቃም ያስተምሯቸዋል። ድቤ መደብደብ ያስተምሯቸዋል። ከአህለ ሱናዎች ፊት ስታወሩ ጊዜ ያለ ማስረጃ ማውራት አትችሉም። ይሄ ዝም ብሎ ተረት ተረት የነገሯቸው ወደዛ መታችሁ ማለት ነው። እኛ ፊት አላህ ሙስተዓን አላህ ይዲኩም በስ ውሻ ለዚህ እሺ። ለማንኛውም ሼህ ዑመር ኮምቦልቻ በቀጣይ ይዘውና በአላህ ይዘውና አስተምራለሁ። እሺ ወላሂ አይደለም ኡስታዝ ይቅርታ አሁን እና እኔ የፈለኩት የነበረው እኮ ማለት እንደዚህ እንድትባበሩ አልነበረም። እዚህ ሚዲያ ላይ ግን የፈለኩት በእኛ የአህለል ሱና ወልጀማ እንትን አቂዳው የሚለውን በአንተ እንትን እንድታብራራው ዝም ብለህ ያለውን ነገር አብራርተህ እኔ አብራርቻለሁ እኛን አስተምሮ እንድትነግረው ብቻ ነበር የፈለኩት የሚለውን ማለት ነው። እንደሱ አይደለም። ሰዎች እንዴት ማስተናገድ እንዳለብኝ ያውቃለሁ። ሰዎች አንድ አይነት አይደሉም። አንደኛ እውቀትን ፈልጎ የሚመጣ ሰው አለ። ሁለተኛ ከመጀመሪያው ጀምሮ እውቀትን አይፈልግም፣ ነገር ግን ሰው ሙስሊሞችን በማክፈር ላይ የሚመጣ ሰው። ይሄ አሁን እንደዛ ነው ያደረገው። አይሁዶች ናቸው እያለ ቦታቸዋል አይደለ? የአይሁዶች እምነት ላይ ነው ያላችሁት አለ ሰውዬ። ታዲያ ከዚህ ሰው ጋር እንዴት ነው መግባባት የሚቻለው? እሺ ቢያንስ እኛን በአይሁድ እምነት ላይ ካመሳሰልክ አህለ ሱናዎችን የአይሁድን እምነት ታውቀዋለህ ወይ? ስለው የሚያውቀው ጉዳይ የለም። ቦታቸዋል። ሰው እንዴት ነው በማያውቀው ነገር ላይ የሚናገር? ሰው ይጠይቃል። ንጹህ አይምሮ ያለው ሰው በማያውቀው ነገር ላይ አይናገርም።